ሰላም፣ ዶክተር ትንሳኤ ነኝ። ዛሬ ሰውነቱ በየቀኑ ከሚያስፈልጋቸው በጣም አስፈላጊ ንጥረ ነገሮች አንዱ ስለሆነው ፕሮቲን እናወራለን። ፕሮቲን ጡንቻዎትን ይገነባል፣ አጥንቶን ያጠነክራል፣ ህብረ ሕዋሳትን ይጠግናል፣ እንዲሁም ቆዳውንና ፀጉሮን ጤናማ ያደርጋል። ክብደት ለመቀነስ፣ ጡንቻ ለመጨመር ወይም ጤናማ ለመሆን እየሞከሩ ከሆነ በቂ ፕሮቲን ማግኘት በጣም ወሳኝ ነገር ነው። ስለዚህ ዛሬ መመገብ ስለሚችሏቸው በጣም ጣፋጭና ተፈጥሯዊ በፕሮቲን የበለጸጉ ምግቦች እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። አንደኛ፣ እንቁላል። የቁርስ ንጉስ እንቁላል ከፍተኛ ጥራት ካለው ፕሮቲን ምንጭ አንዱ ነው። የእንቁላል ነጩ ክፍል ንጹህ ፕሮቲን ይሰጣል። አስኳሉ ደግሞ ቪታሚኖች፣ ማዕድናትና ጤናማ ቅባቶችን ይይዛል። ጠዋቶን በተቀቀለ ወይም በተጠበሰ እንቁላል ይጀምሩ፣ ሰውነቶ ያመሰግኖታል። የእርሶ ተወዳጅ የቁርስ ምግብ ምንድን ነው? አስተያየቶን በአስተያየት መስጫው ስር ያስፍሩ። ሁለተኛ፣ ቺክን ብረስት ወይም ዶሮ። ቀጭን የሆነ ጡንቻ ከፈለጉ ዶሮ የእርሶ የቅርብ ጓደኛ ነው። በፕሮቲን የበለጸገና በስብ ዝቅተኛ ነው። የተጠበሰ ዶሮ ወይም የተጠበሰ ዶሮ ከአትክልት ጋር ሜታቦሊዝምዎን ያሻሽላል፣ አጥንቶን ያጠነክራል። በተጨማሪም የአካል ብቃት እንቅስቃሴን ለመጠበቅ ይረዳል። ሶስተኛ፣ አጃ። አጃ ከአብዛኞቹ እህሎች የበለጠ ፕሮቲን ይሰጦታል። ከወተት፣ ሙዝ ወይም ሌሎች ፍራፍሬዎች ጋር በመቀላቀል ጣፋጭና በፋይበር የበለጸገ ቁርስ ይኖሮታል። አራተኛ፣ ጥቁር ባቄላ። ጥቁር ባቄላ በፕሮቲን በፋይበር እና በአንቲኦክሲዳንት የበለጸጉ ናቸው። የምግብ መፈጨትን ያሻሽላሉ እና የልብ ጤናን ይደግፋሉ። በሰላጣ ወይም ወጥ ውስጥ ይሞክሩት። አምስተኛ፣ የበሬ ስጋ። የተሟላ ፕሮቲን ምንጭ ነው። የበሬ ስጋ የጡንቻን እድገት፣ የኃይል መጠንንና የአንጎልን ተግባር ይደግፋል። ያስታውሱ፣ ትንሽ ስጋ ይጠቀሙ እና በጣም ብዙ ዘይት አይጠቀሙ። ስድስተኛ፣ አበባ ጎመን። ይህ ያልተገመተ አትክልት ሰውነቶን ከመርዛማነት ለማጽዳት ይረዳል፣ ፕሮቲን ይሰጣል፣ እንዲሁም ክብደትን ለመቀነስ ይረዳል። በምግቦ ላይ የተጠበሰ ወይም የተቀቀለ አበባ ጎመን ይጠቀሙ። ሰባተኛ፣ የቻይና ጎመን ወይም ቦክ ቾይ። በአንቲኦክሲዳንት እና በቫይታሚንስ የበለጸገው ይህ ቅጠላማ አረንጓዴ አትክልት በሽታ የመከላከል ስርዓትንና የቆዳ ጤናን ይደግፋል። ዝቅተኛ ካሎሪ እና ከፍተኛ ፕሮቲን ይሰጣል። ይህም ክብደትን ለመቆጣጠር በጣም ጥሩ ነው። ስምንተኛ፣ አተር። ጣፋጭ፣ ትንሽና ኃይለኛ። አተር ከምርጥ የአትክልት ፕሮቲን ምንጮች አንዱ ነው። የምግብ መፈጨትንና የልብ ጤናን ያሻሽላል። ዘጠነኛ፣ ሽምብራ። የሽሮ ትልቅ ወንድም በመባል ይታወቃል። ሽምብራ በፕሮቲንና በፋይበር የበለጸገ ሲሆን የደም ስኳርን ለመቆጣጠርና ክብደትን ለመቀነስ ይረዳል። አስረኛ፣ ኩይኖዋ። ይህ ትንሽ ዘር የተሟላ የፕሮቲን ምንጭ ሲሆን ዘጠኙንም አስፈላጊ አሚኖ አሲዶች ይዟል። እንደ ሩዝ ምትክ ይጠቀሙበት። ከሰላጣ ወይም ከአትክልት ጋር መጠቀም ይችላሉ። 11ኛ፣ የግሪክ እርጎ። ከመደበኛ እርጎ የበለጠ ወፍራምና ክሬም ያለው ሲሆን እጥፍ ፕሮቲን አለው።
ከአንዳንድ ፍራፍሬዎች ጋር በመቀላቀል ፕሮባዮቲክስ የያዘ ጤናማ መክሰስ ያገኛሉ። 12ኛ የአልሞንድ ፍሬዎች 10 የአልሞንድ ፍሬዎች ብቻ 2.5 ግራም ፕሮቲን ይሰጣሉ። ለልብ ጤናና የደም ስኳርን ለመቆጣጠር በጣም ጥሩ ናቸው። 13ኛ ጥቁር ምስር በጣም በፕሮቲን ከበለጸጉ የእጽዋት ፕሮቲኖች አንዱ ነው። አንድ ኩባያ የበሰለ ምስር ከስጋ እኩል የሆነ ፕሮቲን ይሰጣል። በተጨማሪም በፋይበር እና ብረት የበለጸገ ነው። 14ኛ አቮካዶ ይህ ሱፐር ምግብ ጤናማ ቅባቶችና ትንሽ ፕሮቲን አለው። ለልብ ጤናና ኢንፍላሜሽንን ለመቀነስ በጣም ጥሩ ነው። 15ኛ የቺያ ዘሮች ትንሽ ግን ኃይለኛ ነው። 2 የሾርባ ማንኪያ 4 ግራም ፕሮቲን ይሰጣል። ኃይልና ጉልበት ለማግኘት እርጎ ይጨምሩበት። 16ኛ ሳልሞን ይህ የሰባ ዓሳ ከ100 ግራም 25 ግራም ከፍተኛ ጥራት ያለው ፕሮቲን ይሰጣል። ለልቦ፣ አንጎሎ እና ጡንቻዎትን ይጠብቃል። 17ኛ ቱና ከአንድ ጣሳ ቱና ከ40 ግራም በላይ ፕሮቲን ያገኛሉ። ጡንቻን ለመጠገንና ኃይልን ለመጨመር ይረዳል። 18ኛ ቴምፔ ከተብላላ አኩሪ አተር የሚሰራው ቴምፔ በፕሮቲን በፋይበር እና በፕሮባዮቲክስ የተሞላ ነው። ለቬጂቴሪያኖች ወይም በእጽዋት ላይ የተመሰረተ ፕሮቲን ለሚፈልጉ ሁሉ ፍጹም ምርጫ ነው። 19ኛ ብሮኮሊ ይህ አረንጓዴ አትክልት በፕሮቲን በብረትና በቫይታሚን የበለጸገ ነው። አጥንቶንና በሽታ የመከላከል ስርዓቱን ለማጠናከር ጁስ ላይ፣ ሾርባ ላይ ወይም ሰላጣ ላይ ይጨምሩት። 20ኛ ጅግራ ወይም ተርኪ ክብደት ለመቀነስ ተመራጭ ነው። አንድ የተርኪ ሳንድዊች ለሰዓታት ሊያጠግቦትና የሰውነቱን ህብረ ሕዋሳት ለመጠገን ይረዳል። ፕሮቲን ለእያንዳንዱ የሰውነቱ ክፍል አስፈላጊ ነው። ጡንቻዎቹ፣ ቆዳዎ፣ ደሞ እና ሆርሞኖቹ ሳይቀሩ ከእጽዋትም ይሁን ከእንስሳት በየቀኑ በቂ ፕሮቲን ማግኘቱን ያረጋግጡ። ታዲያ የእርሱ ተወዳጅ በፕሮቲን የበለጸገ ምግብ ምንድን ነው? አስተያየቶን አስተያየት መስጫው ስር ይጻፉልን። ይህም ቪዲዮ ላይክ፣ ሰብስክራይብ እና ሼር ማድረግዎን አይርሱ። ምክንያቱም የጤና ትምህርት ለሁሉም ሰው መድረስ አለበት። ሰላም ለእናንተ ይሁን።